ቆይ እኔ ስለማቅ በዚህ ጉዳይ አሁን እኮ እኔ ጆን ዳንኤልም እየከሰስኩኝ አይደለም፣ ጃኔልም እንትን እያልኩኝ አይደለም። ግን ሁሉን ማየት አለብን። አሁን ዛሬ የተደረገው ጆከር የሚባል የሴትን ኦሮሞ ማህበረሰብን የሚሳደብ ሴትን፣ እናትን፣ ልጆችን አስክሬን ላይ ለጥፎ የሚሳደብ ጆን ዳንኤል ዋይ እሱ ቤት ገብቶ እሱን ራሱን ነፃ ማውጣት ከፈለገ ከጆከር የበለጠ ተከታይ ያለው እሱ ነው አይደል እንዴ? ዋይ ጆከር ጋር ሂዶ ተነጋግረው ተመካክረው ቪዲዮ ልኮለት ምን ልኮለት? ቢኮዝ ጆከር ተሳዳቢ ነው፣ ጋጠ ወጥ ነው። ገባሽ? ስለዚህ ማስፈራሪያ ነው። ያለችው ነገር እሷ እኔም ላኩለት ለጆን ዳንኤል ከመግባቱ በፊት ጆከር ቤት የምትገባ ከሆነ እውነትም ወንጀለኛ ነው አልኩት። እንዳትገባ ቤት እኔ ጋና እያልኩት አይደለም። ቤት ከሁላችን የበለጠ ፎሎወር አለው። 130 ሺህ ሰው ነው ያዩ አለ ሲገባ ቤቱን ከፍቶ የሚጠይቀው ሰው ቤቱን መጥቶ መጠየቅ አለበት። ግን ከጆከር ጋር ተደዋውለው ተነጋግረው ያስታውቃል ድራማ እንደሆነ። ፎቶ በዋትሳፕ ብዙ ነገር ልኮለት እሷን ታክ ለማድረግ ነው፣ እሷን እንትን ለማድረግ ነው። ግን ጆን ዳንኤል ሲያሳይ ነበር። አሁን በቅርብ ጊዜ ራሱ ታናግረው ነበር አይደል? ጃንዋሪ ልልሽ እኮ ነው እኔ ጆን ዳንኤል አሁን እኮ ጆን ዳንኤልም የከሰስኩት አለም አይደል እንዴ? ግን ምን እናደርጋለን መሰለሽ? እናያለን ሚዛናዊ፣ እኛ ደግሞ ሚዛናዊ ነው የምንሆነው። ወደኋላ ይጃው ምን እያልኩኝ ነው? በቃ ፐርፌክት። ለምን መሰለ ልክ አንተ ሴቶች ልጆች እንዳሉ እኔም ወንድ ልጅ አለኝ። አሁን ወንድ ልጆች አሉ አንተማ፣ እኔም ደግሞ የወንድ ልጅ እናት ብቻ ነኝ። እና ስሚ ወንድ ልጅ ማለኝ ሴት ልጅ ማለኝ ውሻ ማለኝ። ስለዚህ ፓስተራችን ሚዛናዊ ነው በሁለት ሳይድ። በቃ በትሩዝ ነው ስታንድ የምናደርገው። ለሴት ብለን ሴት ጋር ማዘል የለብንም። ለመሰል አሁን በእኛ ማህበረሰብ እንደዚህ አይነት ነገሮች እየመጡ ነው። this is completely wrong። እንዴ ወንድ ልጅ ስለማይናገር ነው እንዴ? ወንድ ልጅ ስለማይናገር አይደለም። ነገ እኮ እመነኝ፣ አሁን ልጆቻችን እግዚአብሔር አወጣንና አሜሪካ ነው እንጂ የሚኖሩት ሚዛናዊ የሆነበት ሀገር አሜሪካ ነው ተወልደው ያደጉት። ትሪት የኔ ልጅ አሁን ሂዝ አሜሪካን አበሻ ብንሆንም እኛ ገባህ የምልህ ትሪትም የሚደረገው አሜሪካ ውስጥ ነው፣ በአሜሪካ ህዝብ ነው ትሪት የሚደረገው። ግን አበሾች እዛ ኢትዮጵያ ውስጥ ያሉ ለምንድን ነው ነገሮች ሚዛናዊ ነው መታየት ያለባቸው? በአንድ ጎን እየታዘለ እኮ ሴቶቹ እኮ አሁን እየመጡ ወንድም መቀጥቀጥ እኮ ይዘዋል። በጣም እኮ ነው የሚያሳዝነው። ምን መሰለሽ? ትክክል ነው። ግን ይኸውልሽ አሁን እሱ በሁሉም ዓለም የሚደረግ ነው። ላይክ ለወንድ ልጅ ብዙ እንትን የለም። ግን ደግሞ 90% ታይም ወንድ ልጅ ነው የምናበላሸው የምናሳስተው። ይህ ደግሞ ፋክት ነው። ያው ሬር ነው ሴት ልጅ የምታበላሸው ሬር ነው። ወንድ ልጅ ባለጌ ነው። አንዋሽ እንዳልኩሽ ነው የማያረዋት ሴት ልጅ ሪሌሽንሽፕ ላይም በትዳርም ላይም በብዙም ነገር ወንድ ልጅ ነው የሚያበላሸው። መጽሐፍ እንግዲህ የቤት ራስ ነን እኛ። ኤኒቲንግ በቤቴ ውስጥ ለሚደረገው ነገር ሁሉ ሪስፖንሲቢሊቲ መወስደው ነኝ። ወንድ ልጅ እንዲያበላሽ የምትገፋፋው ማናት? ወንድ ልጅ እኮ አብዛኛው ሴቶች ራሱ ሴቶች ናቸው። አም ሲሪየስ። እኔ እንግዲህ አሜሪካን ያደግኩትና ብዙ ነገር ሰምታይምስ አይገባኝም። አንቺ ሴት ባልሽ እንዲያሳሳት ፋየር ክራከር ትሆኛለሽ። የእኔ ባለቤት እኮ አለች። ለምሳሌ እኔ እንኳ እንዲያውም ኃይለኛውን የምዬ እኔን ረጋ አድርጋ በጣም እኔ ልሽ የፈለግኩ ምንድነው ስናጠና እኔ አንደኛ 20 ዓመት በላይ አገልግያለሁ። ብዙ ካውንስል አድርጌያለሁ። ብዙ ነገር በሀበሻ ኮሚኒቲ 95% የሚያበላሸው ወንድ ነው። ወንድ ነው። እውነቴን ነው የምልሽ። ወንዶች አንደኛ መስራት ያለብን ነገር በአግባቡ አንሰራም። ሴቶችን ትሪት አደራረግ አንችልበትም። ይህ ፋክት ነው። ይህ እኮ የመጣው ደግሞ እኛ ከአባቶቻችን የወረስነው ነገር ነው። በኢትዮጵያ ካልቸር አለ፣ ባህል አለ። እኛ አሜሪካ ስላደግን የተለወጥኩት እኔ። አንቺ አሜሪካ ስላለች ነው አይደል እንዴ? አሜሪካ ስላለን የተለወጥ ነው እንጂ ኢትዮጵያ ውስጥ ያለ ግን ወንዶች ኢቭን ደ ዌይ ሴት ልጅን ትሪት የምናደርገው ሴት ልጅ እኮ ተደፍራ እኮ ካለባበሷ ነው የሚባልበት ሀገር እኮ ነው። ሴት ልጅ ተደፍራ አሁን እኮ ይሄ ቢውዝ ነው። ይሄ አቢዩዝ ነው። ይሄ allegedly is abuse ነው። ይሄን allegedly እንደ ቀላል ማየት የለብንም። በኢትዮጵያ የሚደረግ ነገር ነው። የሴት ልጅ እኮ ሙታ እኮ በቃ የገዳዩ እኮ የሚከበርበት ሀገር እኮ ነው። ለምሳሌ ኢትዮጵያ ፓስተርዬ ስታስተምራቸው አንድ ሴት ልጅ አንድ ሬድ ፍላግ ካየች ከወንድ ልጅ what she need to do run away። ቀላል አይደለማ። ቀላል አንቺ የዚህ ሀገር አድገሽ ተምረሻል። አንቺ በራስ ጭንቅላት ነው የምታስቢው። አንቺ እኮ ምሁር ነሽ። አንቺ እኮ ለዲግሪ ያለሽ። አንቺ እኮ ዘመናዊ እንትን ያደግሽው you know that። እኔ ኢትዮጵያ ግን አማራጭ የላቸውም። ጆንሰን ሴት ልጅ ደግሞ ፍቅር ሲይዛት ብዙ በደል ትበደል። እናቶቻችን እኮ ተደብድበው ተገርፈው
ምን ብለው ያ መንፈስ እኮ በአበሻ ሴቶች እኮ ኮምፕሊት አልወጣም። ለምን ይመስለሻል? አበሻ ሴቶች ወደ አሜሪካ ወደ አውሮፓ ሲወጡ በአንድ የሚያድጉት የሌላ ዜጋ የሚያገቡት ሌላ ዜጋ ጋር የሚወጡት እንዴ? አበሻ ወንድና አበሻ ሴት እኮ እኩል አሜሪካ መጠው እኮ የምትለወጠው የምታድገው እኮ ሴቷ እኮ ናት። ወንዱ እኮ ባለበት የሚሄድ ነው። ለምን? ሴቲቷ በጣም ፕረስ የተደረገች ናት። ያን እረዳለሁ። አሁን በዚህ ጉዳይ ግን ጆን ዳንኤል እናውቀዋለን፣ ጃኒን እናውቃታለን። አትሊስት ውስጣቸው ገብተን ሪሌሽንሽፓቸውን ባናውቅ ጃኒ ሪሌሽንሽፓን አድቨርታይዝ ታደረግ ነበር። ጆን ዳንኤል ይደብቀው ነበር። በአደባባይ እኮ ነበር የሚያዋረዳት። ከጆን ዳንኤል ጋር ስትሆን እኮ በቲክቶክ ላይ እኮ ሻወር ያስገባት ነበር እኮ ጌም እየቀጣት ገርፍሬንዱን ሻወር አስገብቷት አንድ ቀን ጡቷ ይታይ ነበር ሙሉ ሰውነቷ። ተረዳሽ? አዶናይ ጋር ስትሆን ግን ልዩነት አላየሽም? እኔ አሁን እውነት ለመናገር የአዶናይና የሷ ሪሌሽንሽፕ ገና መጨረሻው ስላልታወቀ ለእኔ እውነቱን ልንገርህና ኢትስ አድቨርታይዝመንት ላይክ አድቨርታይዝመንት እየሰሩ ነው ያሉት። ዊ ዶንት ኖ ገና እንትን ያደረገ ራሱ አይደለም የተጋለጠ ላይክ ይሄ ለምሳሌ ኢን ፐብሊክ ላይክ ሾው ነው የሚታየኝ ራይ ነው። እኔ እውነት ለመናገር እኔ ማየው ሾው ነው ሊሆን ይችላል፣ ግን ፍቅር አይደለም ማየው ሾው እያየው ነው ያለው ድራማ። ቀነኒ መጠበቅ አለብን እንደ ቀነኒ ወይም ደግሞ እንደ ሌሎች እኮ አሁን እንዳይሆን ከሆነም አሁን ይህን መጠየቅ የሚችል ፓስተራችሁ ነው። እናመጣቸውና እንጠይቃቸዋለን። አሁን እኮ ችግሩ የሚገቡበት ቤትም ልታውቂያለሽ አለ ተመካክረው ድራማ እየሰሩብን ነው። ምንም ችግር የለም። እኛ ኢትዮጵያውያኖች ስለላ ጉዳይ ማውራት አንፈልግም። ድራማን የምንፈልገዋል። ስለዚህ በድራማ ውስጥ ያው እኔ በዚህ ጉዳይ ላይ እንደ ትምህርትም እንዲሆን ነው ይህን ኦፖርቹኒቲ ተጠቅመን ትምህርት እንዲሆን። አሁን እቺ ጃኒ እናዳምጣል። ለብዙ ጊዜ ስትበደል ምን ስትል ኦኬ ለምንድን ነው እንትን ያላለችው? አሁን ብዙዎቻችሁ የምትሉት ለምን ጥለው አልሄደችም ምናምን። ቀላል አይደለም። እስናታር ኢዚ አቢዩዝ ለሚደረጉ ሰዎች ዩዥሊ ከአቢዩዘራቸው ለማምለጥ ጊዜ ይፈጅባቸዋል። እስናር ኢዚ አይ ዶንት ኖ ዋይ። ከሳይኮሎጂካሊ ዳሜጅ ወንድ ልጅ ሴትን እንዴት አድርጎ ዳሜጅ ማድረግ እንዳለበት ያውቃል። ሴት ልጅ ስሜታዊ ስለሆነች በጣም እናውቀዋለን። ቀላል ነው። ሴት ልጅን ፍቅር ሲይዛት ወይም ደግሞ ሪሌሽንሽፕ ላይ ስትሆን አቢዩዝ እያደረጋት ወንድ ትቀመጣለች ሎንግ ታይም፣ በየትኛውም ዓለም ላይ ማለት ነው። መጦ መፍረድና ለምን እንደዚህ አላረግሽም ማለት ትክክል አይመስለኝም። ቢኮዝ ሳይኮሎጂካሊ ሳይንቲፊክሊ ተጠንቶ እንትን የተደረገው ምናልባት እች ልጅ አስተዳደጓ ቢ አቢዩዝ ተደርጋ አድጋለች ወይም አባት አልነበራትም። ሳምቲንግ ኢት ሃፕን there's a variant የሆነ ነገር ራይት። አሁን ግን this is what she's saying አዳምጪ። this is what she's saying ጅማሪያ እሱ ያለውን እሱ ሁለቱ ልነዳ ነውና ውጪ አለሁኝ ከስር እገባለሁ ተመልሼ። እሺ እናቴ አዳምጪ። ጋይስ ታፕ እና ኮፒ ሊንክ አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መሰረታችን እያለ ለአመታት እያስፈራራኝ ኖረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ እናትና አባቴን አያሳየኝ። እኔ ያው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቷ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁ ነው፣ እራሳችሁ እንደ መመረሽ ነው። ያው ቪዲዮውን አልከፈትከው ጋ ይታየኛል። ከተቻላችሁ ይታያል። ጋይስ ታፕ አርጉ ፕሊዝ። ታፕ ኮፒ ሊንክ አርጉ እስኪ አንዴ እባካችሁን። ታፕ ኮፒ ሊንክ አርጉ ጋይስ አንዴ። ታፕ ኮፒ ሊንክ ታደርጋላችሁ። ታች ያላችሁ 1500 ሰዎች እናመሰግናለን ስለመጣችሁ። እስኪ ታፕ እና ኮፒ ሊንክ አርጉ። በጣም 1500 ኢትዮጵያውያን፣ ምርጥ ኢትዮጵያውያን የድራማው ተካፋዮች ነን። ድራማው እንዲቀጥል በደንብ አድርገው እውነቱ እንዲወጣ መደገፍ ያለብንን ሰው አናውቅም። ጆን ዳንኤል ነው ጥፋተኛ፣ ጃኒና ጥፋተኛ የሚለውን አናውቅም። እናጣራ፣ አብረን እናጣራን። ግን ታፕ እና ኮፒ ሊንክ አድርጉ አንዴ፣ በአንድነት በህብረት አንዴ። እስኪ ቶሎ ፈጠን በሉ
ፈጠን በለው። አመሰግናለሁ። ማሳየት ትችላለህ። አይዘጋም። አርቀውና ማሳየት ትችላለህ። ዙም አድርገውና ራቅ አድርገህ አሳይ። ዙም አታድርገው። ወደዛ አርቀው አርቀው እንጂ አታቅርቡ። ይዘጋባል። ኧረ ጋይስ ኮፒ ሊንክ አድርጎ 1500 ሰዎች ኮፒ ሊንክ ሶሪ I understand what you are going through right now. It's a tough moment because Jenny's account has been banned and አሁን እኔ ይሄ ነገር ያመጣችሁ አካውንቷ ባን ስለተደረገባት ነው። ይህን ጃኒ ወደ ህዝብ ያመጣችሁ ከሷ ህይወት ከሷ ማንነት የበለጠባት አካውንቷ ነው። በአካውንቷ ምክንያት ነው የመጣው። how did it happen የሚያውቁ ሰው አለ? ኩዊን how አካውንቷ ስለተዘጋባት ነው የጆን ዳንኤል ያዘጋብኝ በሚል። ሰላም ፓስተር። ሰላም እንዴት ነሽ? እግዚአብሔር ይመስገን። ቱ ቢ ሆነስት ይሄ ቲክታክ ላይ ዜር ኢዝ ቱ ማች ድራማ ዩ ኖ እግዚአብሔርን ግራ ነው የሚያገባ። አሁን የትናንትና የዋንትያው ድራማ ሳያልቅ አስበው ብቻ በጣም ነው የሚገርመው። እና አሁን ምንም ለማለት ይከብዳል። ምንም ለማለት ግን በጣም እየታየኝ ያለው ነገር ግን ምንድነው እዚህ ጋር በቃ ማለት ወንድ ልጅ ላይ በቃ ዱላው በዛ ወንድ ልጅ ላይ በቃ ማለት አሁን ማለት ሴቶች ብዙ ጊዜ የሚሰሙ ሴቶች ናቸው። አሁን ጆን ዳንኤል የራሱን ሪያሊቲ አውጧል እኮ ዊዝ ኤቪደንስ ማለት ነው ተናግሯል። ስለዚህ ጀጅ ባናደርግ ነው የምለው እኔ የእውነት ማለት ነው። አሁን እሷ ለምን አካውንቷ ባን ስለተደረገባት ምናልባት ኢሞሽናል ሁና እሷ ጀምራው ሊሆን ይችላል ወይ እንደዚህ ኤቪደንስ አለው ብላ ታስብ ይሆን ይችላል። ጆን ዳንኤል ጓደኛዬ ነው፣ እየከሰስኩት አይደለም፣ አልከሰውም። ድራማውን ጀሽ የተከታተልን እንትን እኔ ምንድነው ጥያቄ ለጆን ዳንኤል ያለኝ ጥያቄ ዘገየ ገብረ ጻድቅ ቤት አይደለም ገብተ ሴት ልጅ የተበደለች ሴት ልጅን ራስክን የምትከላከለው እዛ ጋር አይደለም እንዳትገባ ብዬው ነበር። ቤትህን ክፈት፣ ከሁላችን የበለጠ ፎሎወር አለ። ቤትህን ከፍተ ማስተላለፍ ከፈለክ በቤት ነው ማስተላለፍ ያለብህ። ቢኮዝ እንትን የሚባል ነገር አለ። ለምሳሌ ይሮንጎ አይደል እንዴ ለሂትለርን ሄደሽ ስለ ጁሾች ከሂትለር ጋር አትነጋገሪም። ስለ ሴት ልጅ በደል ከዘገየ ጋር ከፍየሌ ጋር ማውራት አትችይም። ለጀስቢት አንደኛ ተመካክረው ተነጋግረው ነው። ለምንድን ያናደረገ ዋይ ገባሽ? ሀቅ ካለው እውነት ካለው በእርግጥ ያው እናዳምጥ። በቤቱ እኮ ፖስቷል። በቤቱ ተበዳይ አይደለም ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበረ። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላሉ። አየዋለች እያለች ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። ራቁቷን ሆና ጎንደር አሁን የወዱ ጊዜ አገሬ ጋ ሄደው የማንም እንትን ትግሬ ነው ምናምን እዛ ጋ ሄደው የጨፈሩበት ጊዜ ደውላልኛለች እያለ ነው ጆን ዳንኤል። ቅድምን በዋትሳፕ ሲያሳይ ነበር። ጆን ግን ሱቷን ለብሳ ጠበቃ መስሎ ነው የመጣው። ቆይ የሚታርጊው ጠበቃ መስሎ ምናምን ዳኛ ፊት የሚቀርብ አድርጎ ነው የመጣው። ሱት ምናምን ይመቸው። ቀድቷት ነው ቪዲዮ ልኮላት ነው። እዚህ ጋር ጥያቄ አለኝ። ትቀዳዳላችሁ ማለት ነው ሁላችሁም ወይስ ግራ ገባኝ? እስኪ ታፕታፕ ኮፒ ሊንክ አድርጉ ውዶቼ። ምንድን ነው 1700 ሰው አላችሁ፣ እናመሰግናለን ስለመጣችሁ። እስኪ በዋቃ ጉሬቻ ስም ይዣችኋለሁ። ታፕታፕ ኮፒ ሊንክ አድርጉ። ጆን ቀድተው ነው
ምንድን ነው የተቀዳ ነው? በቪዲዮ ነው የላከችልኝ፣ ግን የእሱም ንግግር አለ። ቀድቷት ነው ማለት ነው። ቢካዝ እሱም እየተናገረ ነው። ተቀዳላችሁ ቪዲዮ እያወሩ ሪከርድ ነው። ሪከርድ አድርጓታል። ይፈቀዳል ኢትዮጵያ ሪኮርድ ማድረግ? ክልክል አይደለም። እዚያ ገር ስንት ጉድ ያለ ሀገር ነው ብራዘር። ኧረ ሳሚ ጉድ ዛሬ ጥሩ ነው፣ እናወጣዋለን። ይኸው እያወራት ነው። ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ሰምታችኋል። ወይኔ ወይኔ አዶናይ ወይኔ አዶናይ ሴጋን ብትመታ ይሻለ ነበር። እስኪ ታፕታፕ ኮፒ ሊንክ አድርጎ 1700 650 ኮፒ ሊንክ ብቻ ነው። ምን እሺ ነው እንዴ? ከፍቅረኛዋ ጋር ሆና እሱ ሳሎን ተቀምጦ በሉ ሚስቶቻችሁ ወደ ሽንት ቤት ከገቡ ተከትላችኋቸው መግባት መጀመር አለባችሁ። እንዴ እንዴ እንዴ! ተበልቷል ተበልቷል። ወይኔ አዶናይ ወይ አዱካዬ ዳግማዊ ቴዎድሮስ ተበልቷል። አሁን ለአዶናይ ነው ድምፅ መሆን ያለብን። እውነት ከሆነ ለጆኒ ወይም ለጆን ዳንኤል ሳይሆን ለአዶናይ ነው ድምፅ መሆን ያለብን። አዶናይ ተበልቷል። ይመጣል እሱ መጨረሻ በደዌ ራቁቴ ሰው እንዳይመጣብኝ ስለምንኳት አየሽ። ቆይ ባደወይ ራቁቴን ነኝ ሰው እንዳይመጣብኝ ስትለው ሰው የለም አልኳት አለ። ራቁቷን ለምን ታናግራታለህ አንተስ? እንዴት ራቁቷንና ሰው ቢደውልልኝ እኔ ጋ የኤክሴ ብደውል አንደኛ ኤክሴ ምን አባቷ ለከኔ ጋ ትደውላለች? ቴንክ ዩ። እሱ ነው የመጀመሪያው ጥፋት። የመጀመሪያው ኤክሴ ምን ኤአይ ነው እያሉ ነው። ቆይ እኔ አይሽ እኔ አሁን የምጠይቀው ጥያቄ ከባድ ነው። እኔ ንጉስ እየወዳ ፓስተራችሁ የሚጠይቀው ጥያቄ ከበድ ያለን እንዲህ ብትን እናደርገዋለን። እስኪ ታፕታፕ ኮፒ ሊንክ እያደረጋችሁ ብትን እናደርገዋለን፣ እንጠይቃለን። መጠየቅ ያለበትን እንጠይቃለን። እሺ ጋይስ፣ ግን አንዴ ላስቸግራችኋል። አንዴ እየነገርኳችሁ እየደጋገምኩ ይሆናል። እኔ ቄስ ሆንኩባችሁ። አንዴ ኮፒ ሊንክ አድርጉት። ኮፒ ሊንኩን አንዴ እንደ ቅድሙ ዘግቶ እንዳያስወጣን 1800 ሰዎች አላችሁ። እስኪ አብረን እንፈትፍተው፣ አብረን በደንብ አድርገን እንፈትፍተው፣ እንየው። አዶናይ ሳሎን ጋር ነው ያለው። እሷ ሽንት ቤት ገብታ ልብሷን አውልቃ ነው የምታናግረው፣ ራቁቷል። ኦኬ ነው የሚለው፣ ወሬው ነው የሚለው። እኔ ትክክል ነው እያልኩኝ አይደለም። ራቁቷን እንደገና ልጀምርላችሁ አንዴ። ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ። ትክክል አይደለ? ጎንደር ከፍቅረኛዋ ጋር ሆና እሱ ሳሎን ሆኖ እሷ ሽንት ቤት ውስጥ ገብታ ያናገረች ነው ብሎ አለኝ። ይሄ የጆን ዳንኤል ንግግር ነው። አድርጓለች፣ ትክክል ነው፣ እውነት ነው እያለ እኔ ቪዲዮን ተልኮልኝ፣ ቪዲዮን በፈረንዝቅ ኤቪደንስ እኔ አለኝ፣ ታውቃላችሁ፣ ሶፍትዌር አለኝ። ቪዲዮ ለእኔ ጆን ዳንኤል መላክ አለበት፣ ላክልኝ። ያን ቪዲዮ እኔ አስገባውና ትክክለኛ ከእሷ እንደተላከ ፕሩቭ አድርገን ነው እኛ መበየን የምንችለው። ተስማምተናል። ኮፒ ሊንኩን አትሊስት 1000 አስገቡት። እኔ እኮ ብቻዬን ማድረግ እችላለሁ። ጋይስ ኮፒ ሊንኩን አንዴ ሁላችሁም በፈጠናችሁ በፍጥነት ታፕታፕ አድርጉት። እኔ ቪዲዮን ላክልኝ ጆን ዳንኤል የላከችውን በዋትሳፕ ትልክልኛለን። ቪዲዮን አስገብቼ ከሷ ፋብሪኬት አድርገው እንዳይሆን ምናምን ቸክ እናደርጋለን። ኦኬ። ስለዚህ እናንተ ታች አላችሁ። አሁን አንፋታም፣ አንላቀቅም። የዋንትያንም የጃኒንም ለፍትህ ለትክክለኛ እንቆማለን። ከኔ ጋር ቆሙ። የዋንትያን ኦልሞስት ጨርሰናለኝ። የዋንትያን 90% ምናምን ጨርሰናለኝ። አሁን ለመስማማት ያው እሱን በኋላ እናወራበታለን። ታፕታፕ ኮፒ ሊንክ አድርጉ ውዶቼ። ሌትስ ጎ። ይመጣል እሱ መጨረሻ ላይ ይመጣል እሱ መጨረሻ ላይ። እስከ መጨረሻ መጠበቅ አለብን። በደዌ ራቁቴ ሰው እንዳይመጣብኝ ስለምንኳት
ቻው አልኳት፣ ዘጋሁት። ቻው አልኳት፣ ዘጋሁት። ተዘጋሽ ጋይስ። እና እውነታው ይሄ ነው። ከዚህ ምንድን ነው እውነታው? ግራ ገባኝ። ምን ሰማን? ኩዊን ምን ሰማሽ? ሳሚ ምን ሰማ? የሰማነው ነገር አለ? ሚዩት ነህ ሳሚ። ይሄን አመለካከት ልንገርህ። ቆይ ምን ሰማን? ምንም እንዴ ሰማን እንጂ ምንድን እንዴ? ይኸውልሽ ቆይ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልክ ላይ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን። ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበር። በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች ቀድማ ለቀሰ ሁሉ ተበዳይ አይደለም። ኮላውላ አያችሁ። አሁን ምንድን ነው የብር መጣ። ኦኬ ጃኒ አካውንቷ ተዘግቶባታል። ሜቢ ቫይራል አስወጥታ አካውንቷ እንደ አዲስ ፎሎ ከባድ ነው። አሁን ጃኒ 2.7 ምናምን ገብታ ነበር። ያንን ተመልሶ ማግኘት አይቻልም፣ ከባድ ነው። ሜቢ አጀንዳ ለመፍጠር ፈልጋ ከሆነ ኦኬ። ግን ደግሞ ሌላ ነገር ምንድን ነው የ1 ሚሊዮን ብር ምናምን ያለበት እንትን ደግሞ ውክልና አላት። እሷ አላነሳላትም እስካሁን ድረስ አንሽልኝ እያላት ነው። ብር አለ። እኔ ግን ግራ የገባኝ ደውላ እንደ ኤቪደንስ ብሎ ያቀረበው አዲዮ ግን ለእኔ ብዙ አልተዋጠልኝም። ተወጦላችኋል? የሰማችሁት ነገር አለ? ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆና ኔል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላደረግም። እኔ እናትና አባቴ ካዩቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረጓትኝ። 2 ሴት እህቶች አሉ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜይ ቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰኝ? ወንድ አቁስዬ አላውቅም ትገላለህ ማለት ነው። አባባለ ግን እኔ በአጭሩ የተሰማኝ ዝም ብዬ ልንገር ምን እንደሆነ ታውቃለህ? ሁሉም ለበጎ ነው የሚል ነገር የሆነ አደገኛ ሪሌሽንሽፕ አላቸው። በጣም አደገኛ ማለት ነው። የኔ ግምት ነው። አደገኛ ሪሌሽንሽፕ ነው። ጆን ዳንኤል ባይታሰር ኖሮ ሜቢ እችን ልጅ ሊያጠፋት ይችል ነበር ማለት ነው ብዬ አሰብኩኝ። ኦኬ ጸባቸው ደስ አይልም። ገባ? አሁን ደግሞ ይሄን ሁሉ ነገር ያመጣው አንተ እዮዳብ ነህ። ከአካውንትህ 1 ሚሊዮን ምናምን ብር ለሆነች ሴት ለዛውም ለገርል ፍሬንድክ ሰጥተክ በዛ መኪና ገዝታ እሷ ከሌላ ሰው ጋር እየኖረች በቃ ሳትወድ በግድ አደገኛ ጀለስ ውስጥ ትገባለህ። ገባህ አይደል? ያማል ኮረንቲኖ የምትይዘው በጣም አደገኛ ማለት ነው። በቃ ሊጠፋፉ የሆነስ ሊገቡ ይችላሉ ብዬ ነው የማስበው። እና ለእኔ በጣም 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 ቶክሲክ የሆነ ነገር አለው። በጣም ከባድ ነገር አለው። ገባህ? አሁን አስበሃል? እሷ ስቲል ነው ኢዝ ኢን ላቭ አይ ቲንክ ሶ። ገባህ? ራቁቷን ነች። ብዙ ቪዲዮዎች አሉ። እሱ ግን መልሱንም አይታል አይደል? አንድ ወንድ ልጅ ሴት ልጅ ራቁቱን ፊት ለፊት ላይ ሆና አስብ ማለት ታምሜያለሁ፣ እንደዚህ ነኝ ቤቴ ምናምን እያለ ነው ያለው። ገባ? ማስተርዬ ሪችን አስገባት አንዴ አበባ ትላክልህና እና በጣም ከባድ ነው የምለው እኔ። ምን እናድርግ መሰለ? ቆይ ሳሚዬ እኛ አንዴ ቆይ እኛን ቆይና ምን እናድርግ መሰለ? እንስማ እስኪ። አሁን የጃኒም ጓደኞች አሉ፣ የጆን ዳኒም ጓደኞች አሉ፣ ሲቹዌሽን በደንብ የሚያውቁ
ሌላ ደግሞ እኔ ኤልሻዳይን አምናታለሁ። ኤልሻዳይ የምትዋሽ ልጅ አለች። በድራማ ውስጥ ገብታ አታውቅም። ከኤልሻዳይ መስማት እንፈልጋለን። ተረዳይ። በግሩፕ ነው ነገር የተደረገው እና ማን አላከችም? ማን ነው ያልሽው? ሪች አበባ ላኪለት ሪች እስኪ ታፕታፕ ኮፒ ሊንክ አድርጎ አሁን ምን እናድርግ መሰላችሁ ጋይስ? አሁን መጀመሪያ የምናደርገው ምንድን ነው? እኔ በዚህ ጉዳይ በጣም ጎበዝ ነኝ፣ ተክኛለሁ። መጀመሪያ የምናደርገው የጆንን ካራክተር እናውቃለን። የጃኒን ካራክተር እኔ ላሳያችሁ። የጃኒን ካራክተር እናውቃለን። ጃኒ በሶሻል ሚዲያ ላለፈው 5 ዓመት ስናውቃት የሰራችው ድራማ የሰራችው የዋሸችው ውሸት እናውቃለን። ጆን ዳንኤልም የዋሸው ውሸት የሰራውን ድራማ እናውቃለን። ስለዚህ ሁለቱን አይተን ማን ነው ይህን ተመካክረው እየሰሩት ሊሆን ይችላል፣ አይታወቅም። ከዚህ ኢትዮጵያ እኮ ታውቂያላችሁ አይደል? ወንጀል ሰርታችሁ እኮ ስትወጡ እኮ የምትፈምሱ ነው። ለምሳሌ ጆን ዳንኤል አሁን ከእስር ቤት ሲወጣ እኔ እንደዚህ ይፈምሳል ብዬ አላሰብኩም። ጭራሽ እኮ አምባሳደርን ያደረጉት አይደል? አምባሳደርን ያደረጉት የኢትዮጵያ ሕዝብ እኮ የሆነ ክርስቶስ የመጣ ዳግማዊ ክርስቶስ የመጣ እኮ ነው ያስመሰሉት ሬቾ ካይች። ስለዚህ የኔ እንትን ምንድን ነው በኢትዮጵያ ካንቴክስት ታዩት ወንጀለኛ መሆን ታውቃላችሁ የክቡር እንግዳ የሚያስደርግ ነገር ነው። በሁሉም ስልጣን የሚያሰጥ ነው። ግን ለማወቅ የጃኒን ካራክተር የጆን ዳንኤል ካራክተር እናውቃለን። አንድ ላይ ያሉ ደግሞ እንዴት ነበር ትሪት ሲያረጋት የነበረው? የእሱ ትሪትመንት ምንድን ነበር? ያጣጥላት ነበር ወይ? ያስፈራራን ነበር ወይ? ምን ያረጋት ነበር? ያንን ነገር አይተን ነው። አያቸው አሁን ይሄ ዊኒድ ለጠበቃ ቆይ ሸር አደርግለታለሁ። ይህን በህጋዊ በደንብ እናየዋለን። ቪዲዮዎቹና መረጃቸውን ደግሞ ለእኔ ይልኩና ያው ፎረንሲክ ኤቪደንስ ላይሰንስ ያው ስላለኝ ቸክ እናደርገዋለን። ትክክል ኤአይ ነው ወይ? እኔ አሁን ጆን ዳንኤል ያቀረበው ንግግር አልገባኝም። ከእሷ ጋር አወራ የሚለው ነገር አልገባኝም። አንደኛ በደንብ ንግግሩን ብዙ እንትን አይሰማም። ሁለተኛም ላይ እሱ ለሚለው ነገር እነፍ በቂ ኤቪደንስ አይደለም ለእኔ አሁን የሰማሁት ማለት ነው። ግን ምን እያለ ነው አሁን? 1 ሚሊዮን ብር ጉዳይ አለ፣ የመኪና ጉዳይ አለ። እነዚህ ሰዎች ዩዝድ ቱ ዴት። አሁን ደግሞ ሺዝ ዴቲንግ ሰምባዲ ሁ ኢዝ ታለር ደን ሂም ሞር ፌመስር ደን ሂም አይደል እንዴ? ልጁ ሞር ዮዳ ብዬ ምን መሰለ፣ ይቅርታ አቋረጥኩህ። ይሄ በቃ አትረፊ የተባለ የኢትዮጵያ ማህበረሰብ በየቀኑ ስክሪፕት እየተሰጠ የሚሰጣቸው ሰዎች አሉ ብዬ ነው ማሰበው፣ የራሴን ግምት። ምክንያቱም ሰሞኑን በጣም ቢዚ ያደረገን ጉዳይ ነበረ። በዛ ቤኪ የሚባለ የራሱ አጀንዳ ከፍቷል፣ ዋንትያ በዚህ ከዛን ደግሞ አንድ ላይ ሆነው ደግሞ ልክ ፊት ለፊት እየተያያችሁ አውሩ ስትላቸው ደግሞ ሌላ ድራማ ፈጥረው ደግሞ እንደዚህ አላረከኝም እንደዚህ ምናምን። እውነት እኛ እንደ ሀገር እንደ ኢትዮጵያዊ የራሳችን አጀንዳ የለንም ወይ? በቃ አሁን እኮ በዚህ ሰዓት በጣም ብዙ ነገሮች እየተባሉ መንግስት እንደዚህ አርጉ ሀገራችሁን ኢትዮጵያን ጠብቁ ምናምን እየተባልን ብዙ ነገር ማግኘት በሚገባን ሰዓት እንደ ሀገር እንደ ኢትዮጵያ በጸሎት በሆነ ነገር ማገዝ ሲገባን እነዚህ ሰዎች ቪዋቸው ተመቷል። በቃ እሷ አሁን ምናልባት ፋይናንሻሊ ላይጎላት ይችላል። በቃ ይሄኛው ጓደኛዋ ሊደግፋት ይችላል አዶናይ። ከዛን ደግሞ እዚህ ጋር የነበራት ሌላ ድራማ ነበረ። እሱ መታወቅ ሳይፈልግ ራሷ እየወጣች እንደዚህ ኢንተርሌሽን ነበረን ምናምናም ስትል ነበረ። እኔ ሁለቱም ደጋፊ ነቃፊ አይደለሁም። ስፔሻሊ እዚህ ጋር እንደውም አሁን ላይ አዶናይ የሚሰራቸውን ነገሮች አፕሪሼት አደርጋለሁ እንደ ሀገር ለራሴ በሚገባኝ ነገር። እዚህ ጋር እሷ አሁን እየተናገረችበት ወይ ልክ አይደለም። በቃ እሱም እየተናገረ ያለው ነገር ልክ አይደለም። እዚህ ጋር እኛ አይረፍ የተባለ ማህበረሰብ በቃ እሷ የሆነ ነገር መጥታ ስታወራ በቃ አለቀሰች፣ ልሷ እንደዚህ እናርጋት። ኖ እሷ ከሱ ባልተናነሰ ሰው ቪው ነበራት፣ ሰው ያያት ነበር። ምንም አይነት አቢውዝድ አድርጎ ከሱ ጋር ጓደኛ እንድትሆን ሊያረጋት አይችልም። በቃ በዛ ሰዓት አሁን ላይ ያመጣቻቸው ምክንያቶች ተነከስኩ፣ ተቆረጥኩ፣ ተፈለጥኩ። አንዳንዴ ሰዎች ሚዛናዊ እንሁን። አትሊስት የማንኛቸውም ሰዎች እንኳን ወገንተኛ ባንሆን የራሳችን ግን እንደ ሰው የሚሰማንን ለህሊናችን እንፍረድ። አንዳንዴ የወደቀ ብረት ወይ የወደቀ የሆነ ነገር ኦፍኮርስ ይሄ ልጅ ተሰብሮ ወጧል። ከጥፋቴ ታርሜያለሁ ብሏል። እውነቱን የሚሆን ውሸቱን የሚሆን የሆነ ስራ ሲሰራ እዛ ጋ እንትና አከሌ የሆነ ስራ ስለሰራ ብሎ ይህ ልጅ የሆነ ውስጥ ማስገባት አንተ የምትሰራው ስራ አይጥምም አይነት ነገር ማለት ጥሩ አይደለም። በቃ ምንወደው ሰው እንኖራለን፣ ማንወደው ሰዎች ሊኖር እንችላለን። ይሄ እንደ ራሳችሁ እንደ ህሊናችሁ ነው። እዚህ ጋር እናንተ እነሱን በመደገፍ የምታገኙት እያንዳንዳችን የምናገኘው ጥቅም የለም። ቢዝነስ እየሰሩ ነው፣ ሶሻል ሚዲያን እየተጠቀሙበት ነው፣ እየሰሩ ነው። በቃ ይሄ አይረፍ የተባለ በየቀኑ አጀንዳ እየተሰጠው እየመጣ የሆነ ነገር ሀሳቡን በቃ ሚይዝ ሰው ምናምን አለ። ግን የእኛ ሰውነት ለሚያወራ ደጋፊ የለውም። ራሄል አንዴ ላስቆምሽ፣ ይቅርታ እንዴ ይህን ማኳለፍን እኮ
የኢትዮጵያ ህዝብ እኮ መርጦ አለኝ። የተራበው ድራማ ነው፣ ወሬ ነው። ስለሚሞት ሰው እንዳታወሪ፣ ስለሚደፈሩ ሴቶች እንዳታወሪ። እኛ የምናወራው በቃ የኢትዮጵያ ህዝብ እኮ በቲክቶክ የሚለምኑ ሰዎችን ነው የምፈልገው፣ መሀይሙን፣ ሴት አዳሪውን፣ ለማኙን ነው የምፈልገው ብሎ በእነሱ እየተመራ ነው። መንግስትም አምባሳደር የሚያደርጋቸው እነዚህን ነው። ለማኙ፣ ተሳዳቢው፣ ጋጠወጡ፣ ሴት አዳሪው። ተቀብለናል እኮ ተሸንፈናል። እኛ ኢትዮጵያኒስቶች፣ እኛ ዲሞክራሲና የተማርነ ሰዎች ተሸንፈን እንደ ልደቱ አያሌው ልባችን እስከሚያመን ድረስ ያው ከትግሉ መውጣት አቅቶን ነው እንጂ። ስለዚህ እኛ ተቀብለናል፣ እጅም እግርም ሰጠናል። የምትይው ራሄል አንቻውን ለሚያስብ ማህበረሰብ ነው። 103,000 ሰው ቁጭ ብሎ ዘገየ ጆከር የሚባል የሴት ልጅን ካቴጎሪክሊ ህፃን ልጅን አስክሬን ላይ ለጥፎ የሚሳደብ እናቶችን ፎቶ ዘግዝቆ የሚሳደብ ሙሉ ማህበረሰብን የሚሳደብ ጆን ዳንኤል ፍትህ አገኛለሁ ብሎ ተመካክሮ የገባበት እዛ ቤት እኮ ነው። የኢትዮጵያ ህዝብ እኮ በቃ መጨረሻ ሞተ። የለንም እኮ እንዝናናበት፣ እናውራበት፣ እንፈትፍትበት። ህሊና ይዘሽ አትምጪ። ኦኬ እኛ ህሊናችንን አንሸጥም ብለን 7 ዓመት ስንታገል አሁን መሸጥ ስንጀምር አንቺ መጠሽ ህሊና ይዘሽ አትምጭብን። እንፈትፍት፣ እናውራ። ጆን ዳንኤል ነው የሚሻለው፣ ጃኒ ናት የምትሻለው። ከዛ ደግሞ ቀስ አድርገን አዶናይ እናስገባለን። ምናደርጋለን? 2100 ሰው አለ። መፈትፈት ነው፣ ሌላ ጉዳይ የለም። እንዴ ተይ እንጂ ምን አድርጌሽ ነው? ህሊናዬን ለመሸጥ ተዘጋጅቻለሁ። ከአሁን በኋላ ለሚቀጥለው 7 ዓመት እኛ ምን ፈምስ እንጂ እኛ ሚሊዮን ፎሎወር ይኖረን እንጂ ከአሁን በኋላ ጆን ዳንኤልን እኮ እንዴ 15 ዓመት መፈረድ የነበረበት ሰውዬ በ5 ህግ ጥሷል ተብሎ ከሰውት የነበሩት የብልጽግና መንግስት አውጥቶ እኮ መቀሌ እኮ ነው የላከው። መቀሌ እኮ ነው ሄዱ። መቀሌ ሲመለስ እኮ ሰይፉ ፋንታውን ኢንተርቪው እኮ ነው ያደረገው። ምን ተብሎ ዋው ላይክ አይ ዶንት አንደርስታንድ። ከዛስ ምንድን ያለው? ደብረ ብርሃን እሄዳለሁ እረዳለሁ አለ። አልሄደም። ደብረ ብርሃን ያሉትን አማራ አፍንጫው ስር ያለውን አማራ ትቶ ፖለቲካ ለመስራት ሲል መቀሌ ድረስ ሄደ። መቀሌ ከሄደ በ2 ሳምንቱ ከቲፒኤልኤፍ እና ብልጽግና ጦርነት ላይ ናቸው። ጦርነቱን አናይም፣ እንዳታዩ አይናችሁን ዝጉ። የለም ሻቢያ፣ ኤርትራ፣ ሱዳን ምናምን የለም፣ ምንም ነገር የለም ጋይስ። ጦርነቱ እንዳታዩ። እዛ ጎንደር አካባቢ ግማሽ 75% ጎንደር የብልጽግና መንግስት ወታደሩን በባዶ እግሩ እያስራመደ ፋኖ አያስፈልግም። ምንድን ነው ለምን ዘገየ ገብረ ፍየሌ በቃ ንጉስ የአማራ ጀግና ፍየሌ ጆከር ነው እንትን የሚመራው። አሁን ግን እኛ ጃኒ እህታችን አካውንቷ ተዘግቷባታል። እንዴት ይዘጋባታል? እንዴት የጃኒ አካውንት ይዘጋል? ያለችን ጃኒ አካውንቷ መዘጋት የለበትም። ጆን ዳንኤል ደግሞ አዎ ፌምስ ነው። 130,000 ሰው እኮ ነው ከእስር ቤት ሲወጣ ያየው። $16,000 እኮ ነው በዛን ቀን የሰራው። አሳይቻችኋለሁ። አሁን ጆን ዳንኤል እኛ አይሰማንም፣ አንችለውም ጆን ዳንኤልን ግን ያው በቃ ምናልባት ወሬ ውስጥ ገብተን እኛም እንግዲህ ትርፍራፊ ካገኘን እንደዚህ 2,000 ሰው ገባ። አየሽ አይደለ? ቅድም እኔ ስለ መልካም ነገር እያወራሁ የለም። እኔ ህሊናን ሽጫለሁ። ካሁን በኋላ ህሊና የሚባል ነገር የምታመጡ ሰዎች ቦልቄ ነው ማስወጣችሁ። ስለ ኢትዮጵያ ህዝብ ታወሪያለሽ። ትናንትና ዋንትያ የምትባል 60,000 ሰው 61,000 ሰው ቁጭ ብሎ 61,000 ሰው ቁጭ ብሎ ሲጠይቃት ኧረ አንቺ ሴትዮ ይኸው 61,000 ሰው ባለበት ጠይቄሻለሁ ሲላት ምንድን ነው ያለችው? አይ ፊት ለፊት አልጠየቀኝም፣ ግን በህልሜ በነጭ ፈረስ እየጋለብክ ነክተኛል። በህልሟ ግን ዛሬ የሆነ ቪዲዮ አየክ? ምን ልስጥ ኩላሊት ልስጥ ምናምን ትሮል አየክ? አዎ ዛሬ ደግሞ አሁን እሱ ራሱ በቂ ራሱ ሸውዶናል። በቂ ራሱ ዛሬ ቤቱን ከፍቶ ምን ሲል ነበር? በቃ እኔና ምን ያደርጋሉ መሰላችሁ? እራሳቸው ተጣልተው እራሳቸው ድራማውን ይዘው መጥቶ እኛን የሚያጣሉና በመሃላችን የገቡ ጠላት ደስ እንዳይለው ይላሉ። ጠላት ደስ እንዳይለው እኔና አንቺ ብቻችን ጠላት ማን ነው? ተሰዳድባችሁ አዋርዷት፣ ልጇን ሰድቧት፣ እሷን በደንብ አድርጎ አዋርዷት፣ ሰድቧት፣ ራሴን ላጠፋ ነው እርቦኛል፣ ከአሁን በኋላ ህይወት ደብሮኛል ብላ ዛሬ ጠዋት ደግሞ ምን ስታደርግ ነበር? ዋንትያ እስኪ ትግባ እዚህ ጋር ቅድም ትመላለሳለች እዚህ ቤት እያዩት ነው። ነይ ግቢ እስኪ እንጠይቅሽ። ነይ ግቢ። ትናንትና ዋንትያ $2,700 ሰርታለች። የተስማማችው 200,000 ብር ነበር። እጥፍ ሰርታለች። ይኸውልሽ ይህን ድራማ ክሬት አድርጋ እጥፍ ሰርታለች። የእኛ ህዝብ ደግሞ ድራማ ሰልች በቃ በተለይ አሜሪካ ያለው ዳያስፖራ ታውቂያለሽ፣ ውጭ ካለሽ አላቅም ራሄል አብዛኛው ደብሮታል። እውነቴን ነው የምልሽ። ትዳሩ አልተመቸውም፣
ኑሮ አልተመቸውም። ዳኖ ትራምፕ ኢኮኖሚውን ገሎብናል። ብትኮይን ወድቋል፣ ክሪፕቶ ከረንሲ ወድቋል፣ ኢኮኖሚው ወድቋል። ስለዚህ ያለን ቻንስ ምንድን ነው? እዚህ ጋር ማሳለፍ ነው። ለሀቅ እንቁም፣ ለእውነት እንቁም። ሀገራችን ለሰላም ለዲሞክራሲ ወደፊት እንራመድ። ኖ በሚሊዮን የሚቆጠር ሰው እየተራበ ነው። እናሳ ምን አገባ? በሚሊዮን የሚቆጠር ሰው እየተፈናቀለ ነው። ምን አገባ? ኤርትራ ሊወረድ ነው። ምን አገባ? አሜሪካ መንግስት ሱዳን ቢዲሾንጎ ላይ ብልጽግና መንግስት ለሱዳን ለሚገለው ለሚረበርበው በሁሉም ዓለም አቀፍ እየተዘገበ ከሱዳን ጋር ጦርነት ልንጀምር ነው። ምን አገባን? እኛ እናለቅሳለን፣ ምንም ችግር የለም። በኋላ ኢትዮጵያ ተከፋፍለው ፈራርሶ እናለቅሳለን በኋላ። አሁን ግን በጣም ኢምፖርተንት የሆነው ጆን ዳንኤል ነው። 100,000 ሰው የሚመለከተው ኢምፖርተንት የሆነው ጃኒ ናት። ኢምፖርተንት በህይወታችን እነሱ ናቸው። ቤታዮ ናት። እነዚህ ናቸው። በቃ ከነሱ ውጭ የምናውቀው ነገር የለም። ስለዚህ እባክሽን ራሄል አይ አፕሪሺየት ዩ ኬም 7 ዓመት ለይት ነው የመጣችው። አሁን እንመለስ።